የአብይ አጸያፊ ቃላት በጣም ጽያፍ የሚባሉ ኢትዮጵያውያን መስማት ያለባቸው የወታደራዊ አዛዦች ጋር ያደረገው ቆይታ ነበር። በትግራይ ጉዳይ የትግራይ ወቅታዊ ሁኔታና ብልጽግና የገጠመው ችግር ግምገማ አድርጎ ነበር። ወሳኝ ከሚባሉ መከላከያ አዛዦች ጋር ምንድን ነው የሚለው በዛው በተደረገው ግምገማ ህወሓት እስከ ሐምሌ 15 በፊት ጦርነት ይከፍታል። ዝናብ ነው እየጠበቁ ያሉት እና ዝናብ ኦልሬዲ እየዘነበ ነው እና ከሐምሌ 15 በፊት ይጀምራል ጦርነት ይጀምራል ብሏል። ሳይቀድመን እንቅደማቸው፣ ሳያጠፉን እናጥፋቸው ብሏል። መመሪያን የሰጣቸው ለመከላከያ ጀነራሎች ሳይቀድሙን እንቅደማቸው፣ ሳያጠፉን እናጥፋቸው፣ አሁን ከጀመርን እንደ ኩርዶች እንበታትናቸዋለን ብሏል። እዚህ ላይ ነው መሰመር ያለበት። አሁን ጦርነቱ ስንጀምር እንደ ኩርዶች ድጋሚ ወደ አንድነት እንደማይመጡ አድርገን በታትነን አገር አልባ እናደርጋቸዋለን ብሏል። ቢያንስ ኩርዶች ብሏል። ቃል በቃል ነው ይሄን ኮት የምናደርገው። ቢያንስ ኩርዶች የሚሰደዱበት 3-4 ሀገር አማራጭ አላቸው፣ እንደነ ሶሪያ፣ ቱርክና ኢራቅ ማለት ነው። እነዚህ ግን ትግራይ ማለት ነው። ትግራይ ግን በጊዜያዊነት አንድ አማራጭ ነው ያለው። እሱም ኤርትራ ሳትሆን ሻዕቢያ ጋር ነው የሚሄዱት። ሻዕቢያም ወጣት አልባ የሆነች ሀገሩ ክፍተቱን ለመሙላት የትግራይ ወጣት እንደ ባሪያ ሊጠቀምበት ይፈልጋል ይላል። ስለዚህ የትግራይ ወጣት የሻዕቢያ ባርነት አሊያም የብልጽግና የእድገት መንገድ ይመርጣል ብሎ ትእዛዝ ሰጥቷል። ለጀነራሎቹ የሰጣቸው እንትን አንዱንም የትግራይ ወጣት አንዱን መምረጥ ያለበት ይላል እንደ ማስፈራሪያ። ከዚህ ውጭ አማራጭ የላቸውም። ኦላ እና ፋኖ እንደሆነ ከ10 እስከ 15 ዓመት እየተንገራገጩ ሊቆዩ ይችላሉ። ከ10 እስከ 15 ዓመት እየተንገራገጩ ሊቆዩ ይችላሉ። ለእኛ ለብልጽግና መንግስት ግን ስጋት አይደሉም ብሏል። ስጋታችን ከትግራይ የሚነሳ ኃይል ብቻ ነው ብሏቸዋል። ይሄ ሰሞኑ ከኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች ጋር ባደረገው ቆይታ ከተናገረው ቀንጨብ አድርገን ያመጣነው ነው። የአብይ ስብሰባ ከአብይ ጉዳይ ሳንወጣ የአብይ ስብሰባ ከአፋር ታጣቂዎች ሐራ መሬት ብሎ ራሳቸውን የሚሸውሉት የአዲስ አበባ ሆነው ሐራ መሬት ታጋዮች ነን የሚሉት የሐራ መሬት አዛዦች ነን የሚሉት እንደነ ዘውዱ ኪሮስ የምትባሏ ወደን ጥሩ ጉዕሽ ገብረ ሌሎችም ስብሰባ ሰብስቧቸው ነበር። ሰሞኑ ሰምተናል። ከዛ ደካሞች ናችሁ፣ ገንዘብ መሰብሰብ ላይ ነው የተሰማራችሁት እንጂ ስራችሁ እየሰራችሁ አይደለም። አፋር አትሄዱም፣ ሰራዊታችሁ ጋር እዚያ ያለው ታጣቂ ጋር አትገናኙም። ግምገማችሁ ደግሞ ስለ ትግራይ ያላችሁ ግምገማ በጣም የተሳሳተ ነው፣ ትክክል አይደለም። ግምገማችሁ የምታመጡት መረጃ ትክክል አይደለም። እስከዛሬ ቆይታችሁ ውጤታማ አይደለም። እንደተበተናችሁ ቁጠሩ። ሁሉም ወደ አፋር መሄድ ሲገባው አዲስ አበባ ነው ያለው ተብሎ ሳስፈራራቸው ጠቅላላ እነዚህ መከላከያ የሐራ መሬት አዛዦች የሚባሉት በሙሉ አፋር ሰንብተው ከትላንት ወዲያ ነው አሉ ወደ አዲስ አበባ የተመለሱት። ሐራ መሬት መፍረሱ ግን ይሄን ተሰጥቷቸዋል። ሐራ መሬት የለም፣ ፈርሷል። ዝም ብሎ ማለት ወንጀል ሰርቻለሁ፣ አለመግባት አልፈልግም፣ አልችልም፣ እፈራለሁ፣ ስጋት አለብኝ የሚል ካልሆነ በስተቀር ምንም ወንጀል የለብኝ የሚል በሙሉ ወደ ትግራይ እንደተመለሰ ያውቃሉ። ከዚህ ቀጥለን ተመልካቾች የተጋሩ እስራት በተመለከተ መረጃ አለን። ተጋሩ የታሰረ ለየት ያለ እስራት ነው። ይሄ የባለስከባሰን ጋር ግንኙነት ያለው ቤተሰብ ነው። እንግዲህ የዘሪሁን ተሾመ ቤተሰብ ነው። ዘሪሁን ተሾመ ሃርመኒ ሆቴል ሆኖ ይፎክራል። ትግራይ መቀለ ቤዝ ባደረገ ቴሌቪዥን ጣቢያ ነው ደግሞ ፉከራው የሚተላለፈው። በፋና ቴሌቪዥን አይደለም የሚተላለፈው። ህወሓት በሚያስተዳድረው ትግራይ በእነሱ ነው የሚተላለፈው። ፉከራው መዓት ኃጢአት ዝም ብሎ ይለቃል። የብልጽግና ሽንት ቤት ሆኖ ወደ ትግራይ ያፈሷል። ሽንት የነገ ሰው ይበላ የምንለው ለዛ ነው። እነዚህ ሰዎች ምን ነበሩ ትላንት፣ ዛሬ ምንድናቸው እናገራለን ትንሽ ቆይተን። የተጋሩ እስራት ዛሬ የዘሪሁን ተሾመ የደህንነት ሰው ነው። የደህንነት ትልቅ ሰው ነው። ደህንነት መስሪያ ቤት ነው የሚሰራው። ውጭ ያሉት የፋርስ ብላ ብልጽግና የሚያሰማራቸው ከፍሎ የሚያሰራቸው ሚዲያዎችን መረጃ መስጠት፣ እነሱን ዳይሬክት ማድረግ፣ እነሱን አጀንዳ መስጠት ነው ዋና ኃላፊነቱ። የሆነ ሪሰርች ኢንስቲትዩት እንደዚህ ጥናት አቀርባለሁ እያለም በየመድረኩ ይናገራል። የመናገር ችሎታ ስላለው አርቲኩሌት ያደርጋል። በደንብ ጎበዝ ነው እና አሁን የተያዘው ከትላንት ወዲያ የተያዘው አዲስ አበባ ተወልዶ ያደገ
በፍጹም ከትግራይ ጋር ምንም እንትን የሌለበት ግን ታሪኩ ትግራዋይ ነው በትውልድ ማለት ነው። ግን አዲስ አበባ ተወልዶ ያደገ 60 ዓመት ወደ 60 ዓመት የሚጠጋ ሰው ነው። ትልቅ ሰው ነው እድሜው ማለት ነው። የሚሚ ስብሃቱ ወንድም ነው። የሚሚ ስብሃቱ የዘሪሁን ተሾመ ባለቤት ነች አይደል? የሚሚ ስብሃቱ ስለዚህ እሱ አማቹ ወይም ወንድሙ በሉት ለዘሪሁን ተሾመ ሰው ማንንም ማስፈታት እንደማይችል ብልጽግና እነዚህ እንደፈለገ ያደርጋሉ። እነሱ አለቅላቂ ሆነው እንጂ በፍጹም ለፍትህ እንኳን የማይቆሙ ለቤተሰቦቻቸው እንኳን ለኢትዮጵያውያን ለፍትህ ሊቆሙ ለራሳቸው ቤተሰብ እንኳን ለፍትህ ሊቆሙ እንደማይችሉ የሚሚ ስብሃቱ ወንድም አቶ ተስፋይ ስብሃቱ ነው የሚባለው። አቶ ተስፋይ ስብሃቱ እንዴት ነው ያደረጓቸው? ብልጽግናዎች ድራማ ሰርተው ወደ ቤቱ ክላሽ የሬዲዮ መገናኛዎች አያስገቡም ወደ ቤቱ። ከዛ ኤግዚቢት ተብሎ ፎቶ ምናምን ቪዲዮ ፎቶ አነሱ። እዚህ ቤት ነው የተገኘው፣ አንተ ቤት ክላሽ የሬዲዮ መገናኛዎች ተገኘ ብለው ሰውየውን አንቀው ወደ ፌዴራል ፖሊስ እስር ቤት ወሰዱት። ምንም ሰውዬ የሚያውቀው ነገር የለም፣ ምንም ግንኙነት የለው። አጋጣሚ እሱ በዚህ በኩል የሚሚ ስብሃቱ ወንድም ነው። ባለቤቱ ደግሞ ዶክተር ሙሉ ቀጸላ ብዙ ሰው የሚያውቃት መስለኛል። በኢትዮጵያ የሚኒስትር ዴኤታ ነበረች በኢኮኖሚና ልማት ትብብር፣ ወይም የህወሓት ማዕከላዊ ኮሚቴ የነበረው ድሮ የተሰዋው የዶክተር አታክልት ቀጸላ እህት ነች ባለቤቱ። እና በደንብ ተደርጎ በደንብ ፖለቲካሊ ሞቲቬትድ የሆነ ጥቃት እንደሆነ ሬዲዮ አዘጋጅተው ክላሽ አዘጋጅተው ምንም ውትድርና ማያቅ ምናምን ማያቅ ሲቪል ዝም ብሎ ቤት ውስጥ እንደዚህ አግኝተናል ብለው ወስደውታል። ይሄ ያረጋገጥ ነው፣ ከፌዴራል ፖሊስ ያረጋገጥ ነው። ፌዴራል ፖሊስ ኮሚሽነር መላኩ አይ ቲንክ ኮሚሽነር መላኩ ነው የሚባለው ይመስለኛል። እሱ ጋር ነው ምርመራ ይዞት ያለው። ነቅነቅ ማድረግ አልቻለም። ጌታቸው ረዳም ሞክሮ ነበር። ምንድነው እንደዚህ አይነት ሲቪል እኮ ነው ምናምን ብሎ ጌታቸው ረዳም ይሄ ነገር የሚቻል አይደለም ብሎ፣ ዘሪሁን ተሾመም ይሄ ነገር የሚቻል አይደለም። ተመልከቱ፣ ሬድዋን ሁሴን አጠገብ ተቀምጦ ዘሪሁን ተሾመ ይሄን የሚሚ ስብሃቱን ወንድም ማስፈታት አልቻለም። ለምንድን ያሰራችሁት ብሎ በ24 ሰዓት ወይ በ48 ሰዓት የሚባለው 48 ሰዓት አይደለ ወደ ፍርድ ቤት የሚቀርበው ማቅረብ አልቻለም፣ አይችልም። በልዩ ሁኔታ ኮሚሽነር መላኩ የሚባለው በፌዴራል ወንጀል ምርመራ በልዩ ሁኔታ እየተመረመረ ነው። ሬዲዮ መገናኛ ክላሽ ቤት ውስጥ አስገብተው ከዛ ኤግዚቢት አግኝተናል ምናምን ብሎ እንትን ያደረጉትና ይሄ የዘሪሁን ተሾመ ምንም ማድረግ አለመቻሉ ሚዲያ ላይ ሲቀመጣ ሰሞኑ ወደ የሚዲያ ሰዎች ሰብስበው የብልጽግና ሚዲያ ሰዎች የሚባል ሃርመን ሆቴል አዲስ አበባ ወርክሾፕ ነበር። ጌታቸው ረዳ ባለፈው ሲፎክር የነበረው እና ወጣቶች እየታሰሩ ተጋሩ እየታሰሩ ነው፣ ሲቪል ናቸው፣ ምንድን ያሉ ተፈናቃይ ናቸው ያላቸው። ራሱ ተፈናቃይ ሆኑ ግን ተፈናቃይ ናቸው፣ ንጹሐን እየታሰሩ ነው ብሎ ኮንሰርን የገለጸበት። እንግዲህ ዘሪሁን ተሾመ በኢህአዴግ ጊዜ ምንድን ያላደረገለት ለዘሪሁን ቤተሰብ? ዛሚ ኤፍኤም ነው ያልከፈተው። ዛሚ ኤፍኤም በዘሪሁን ወይም በእነሱ በቤተሰቡ አቅም የተገነባ ነው። ከተገነባ ሰየው ነው። ግን እንደዛ ነው። ዘሪሁን ተሾመ እንዲያገለግል ተብሎ ከኢትዮጵያ ከአሜሪካ መጣ እና ትንሽ አግዛለሁ ብሎ ቃል ገብቶ ከና አላሙዲን ጋር ከና ቤተሰባት ጋር ከነ ጌታቸው አሰፋ ጋር ብዙ ጥቅማጥቅም ሚዲያ ላይ የማይነገር ጭምር ጥቅማጥቅም እና ኮኔክሽን ፈጥሮ እሱ ኤፍቲን የሚባል ጋዜጣ 97 ተከትሎ የነበረው ምርጫ ታውቁታለህ። ኤፍቲን የሚባል ጋዜጣ ዛሚ ኤፍኤም የሚባል ሬዲዮ ዛሚ የሚታወቅ ነው። በርካታ ጥቅማጥቅሞች ታጋሪ ነበረ። በርካታ ሰራተኛ ሲቀጥረ ነበረ። ዛሚ ኤፍኤም ማስታወቂያ እንኳን ሲያመጣ ከየት ከመንግስታዊ ተቋማት ከኤፈርት ሜቴክ ምናምን ነበር ማስታወቂያዎቹ። ኤፈርት ትምት ነበር ማስታወቂያ ገንዘብ የሚያመጣው ኤፈርት በልዩ ሁኔታ። በምን ኮኔክሽን ነው? እኔ ነበር ስፖንሰር የሚያደርገው እንደ ትምት ወይ ሜቴክ። የሰውየው ከሁሉም ጋር ሄዶ መለጠፍ፣ ከሁሉም ጋር ለጥቅማጥቅም ዝም ብሎ ምንድነው ኩልኩል የሚባል ዶሮ እንትን የሚያደርገው ዶሮ ኩልኩል ነው ማሽላ ምናምን ይረጭና ዝም ብሎ በእንትን ላይ ግቢ በቃ እየለቀሙ ከአፈሩ ምናምን ገለባ እንኳን ቢሆን እየለቀሙ ማሽላ ይለቅማሉ። ለዶሮ የሚበተናል። ኩልኩል ነው የሚባል በትግርኛ። ዘሪሁን እሱ ነው። ብልጽግና
እዛ ጋም ሲሄድ ኩልኩል ነው፣ እዚህ ጋም ሲሄድ ኩልኩል የተሰጠውን እየበላ ለሁሉም አጎንብሶ ገረድ ይሆናል። ለህሊናው ምንም የሚያውቅሰው ነገር የለም። እኔ ምን አገባኝ? እኔ ፖለቲከኛ አይደለሁም። ከዚህ በኋላ እኔ ማረፍ ፈልጋለሁ። በ60 ምናምን ዓመቴ ከዚህ በኋላ መሰደድ አልፈልግም። ዋሽንግተን ዲሲ በረንዳ ላይ ቡና ጋብዘኝ እያልኩ መኖር አልፈልግም። እኔ ብልጽግና ጋር ተጠግቼ ከዚህ በኋላ ተቀብሎኛል፣ ከዚህ በኋላ እሰየው ብዬ መቀጠል እፈልጋለሁ ነው የሚለው። ኢህአዴግ ቁልፍ ፕሮፓጋንዲስት ፋናና ኢቲቪ እየመጣ ሲተነትን የነበረ ልማታዊ መንግስት ዛሬ የኦህዴድ አፈቀላጤ ሆኖ የሚስቱ ወንድምን ማስፈታት የማይችል በእንደዚህ አይነት አሌጌሽን ቤዝለስ አሌጌሽን ክላሽና ሬዲዮ ቤት ውስጥ አስቀምጠው የሚስባቱ ወንድም ተስፋዬ ስብሃቱ እንደዚህ ሲጫወትበት ኦፒዲዮ መጥቶ እዚህ ፕሮፓጋንዳ ይነፋል። ብልጽግና እንደ ጨዋ እንትን አድርጉ፣ እንደዚህ አድርጉ። ወንድሙን አማቹን ወንድሙ ማለት እኮ ነው ብራዘር ኢን ሎው እኮ ነው። እና እሱን እንትን ማድረግ ያልቻለ አሁን በጨዋ አጥቦ ያው ሲኤምሲ ያለችውን ቤት መንግስት የሰጠውን ቤት እና ደሞዝ መኪና ከዚህ ውጭ ምንም ደሞዝ መኪና ምንድነው ከዛ ውጭ የሚኖረው? ምን አለ ሰሞኑ ህወሓት እድሜ ልኩ ትግራይ መቆጣጠር የለበትም ይላል። እገሌን የወለደች የትግራይ ማህፀን እኮ ብዙ ወልዷል ይላል። ይሄ የት የነበረ ይመስላቸው? አሜሪካ የነበረ ነው። እዚህ አሜሪካ የነበረ ነው። ዲሞክራቶች አሸነፉ፣ ሪፐብሊካን አሸነፈ እያለ ሲተነትን የነበረ ሰው ዘንድሮ ሪፐብሊካን ያሸንፋል። ሪፐብሊካን ስንት ዓመት ነው? የ1850 ይሄስ 1818 ነው 1828 ዲሞክራት የ200 300 ዓመት ፓርቲዎች ሲያደንቅና እገሌ ያሸንፋል ሲነበር ህወሓት ከትግራይ መነቀል አለበት። ህወሓት ምን አይደለም። ምክንያቱ ምንድን ነው? የትግራይ ፖለቲካል እንትኑ መፍረስ አለበት ነው። ትግራይ መፍረስ አለ። ኩርድ ነው አብይ አህመድ ለኢትዮጵያ ጀነራሎች የተነገራቸው። እንደ ኩርዶች እንበታትናቸዋለን። መግቢያ ላይ ዛሬ የተናገርኩት ነው። እንደ ኩርዶች እማም የሚሰደዱበት ነበራቸው። 3-4 አማራጮች ነበር። ወይ ወደ ሶሪያ ወይ ወደ ኢራቅ ወይ ወደ ቱርክ ምናምን ይሰደዳሉ። እነዚህ የሚሰደዱበት ሀገር እንኳን አይኖራቸው። የሚሰደዱ ወደ ሻዕቢያ ብቻ ነው ያለ ሰውዬ ነው። እና ስለ ቲፒኤልኤፍ ማን ነው መራጭ ያደረገው ብትሉት ይሄን አንድ ጉዳይ አለ። ለማንኛውም ስሙት። ሰውዬ ግን የትግራይን ህዝብም በዘላለማዊ ኮንትራት ኢትዮጵያንም በዘላለማዊ ኮንትራት ሊይዝም አይችልም፣ እንዲይዝም ሊፈቀድለት አይገባም። የዘመኑን ቋንቋ የሚያውቁ የቴክኖሎጂውን የበቁ ልጆች ትግራይ አላነሷትም። ሞልቷል። ማህፀኗ ሰፊ ነው። ይሄ አብረን እናርጥ እንደኔ አርጡ የሚል ለእኔ ዕድሜ የቀረቡና የእኔ እኩዮች የሆኑ ወዳጆቼ በድፍረት ስናገራቸው አንዲት ነገር አይቆጨኝም ነው። አንዲት ነገር አልቆጨኝም። ማን ነው አንተ ፈቃጅ ሊፈቀድላቸው አይገባም ሲል ማን ነው ፈቃጅና ከልካይ ያደረገ? ዘሪሁን ተሾመ። ማን አንተ? ውዳቄ እኮ ነው፣ የሰው ውዳቄ እኮ ነው። ማንም ዲሲ እገሌ ዊስክ ከፈለልኝ እገሌ እንትን አደረገልኝ እየተባለ ተጋሩ 2 ዓመት ሙሉ ቤት ተከራይተው ሙሉ ወጪው ሸፍነው ቴከር ሲያደርጉት የነበረ ሰው እኮ ነው። ይሄ ብልጽግና ስንት ዓመት የሚኖሩ ይመስለዋል? ስንት ዓመት ነው የሚኖሩ ብልጽግና? ከዚህ በኋላ ስንት ወራት ነው? ዓመት ሳይሆን ስንት ወራት ነው የሚቆየው? ዘሪሁን ተሾመ ያንተ ዕጣ ፈንታ ምን ይሆናል? ሰው አይደለም እኮ ያንተ የብራዘር ኢን ሎው የሚስባት ወንድም ማስፈታት አልቻልክም እያልኩ ነው። ውሸት ነው በለኛ። ውሸት ነው። ኮሚሽነር መላኩ ላይ የተጣራ አይደለም በለኛ። ምንም ኃጢአት የሌለበት ሰው ንጹህ አዲስ አበባ ተወልዶ ያደገ ከህወሓት ጋር ግንኙነት የሌለው ምንም እና ሊፈቀድለት አይገባም። እንዴ አንደበት እኮ ግን የትግራይን ህዝብም በዘላለማዊ ኮንትራት ኢትዮጵያንም በዘላለማዊ ኮንትራት ሊይዝም አይችልም፣ እንዲይዝም ሊፈቀድለት አይገባም። ማን ያለ አሁን ማን ነው ኢትዮጵያን በዘላለማዊ ኮንትራት ልውሰዳት ያለው? ፕሮፓጋንዳዎቹ እንዴት ዘመቻው ተመልከቱ። ሁሉም ጋር ኬሪያ ነው የሰማት። ኬሪያ በአንድ ቀን 3 ሚዲያ ላይ ወጣች አሉ ትላት። እኔ ሁለት አይቻለሁ። ሁለት አዲስ ዘመን አዲስ ጋዜጣ የሚባልና ፋና ላይ አይቻለሁ። ሌላ ግን ሶስተኛ ላይ 3 ሚዲያ ላይ በአንድ ቀን ወጣች አሉ። ፕሮፓጋንዳ ማለት ይሄ ሊፈቀድለት አይቻልም። ኢትዮጵያ ሊያስተዳድር ማለት ላስተዳድር አለ ኢትዮጵያ ማን ነው? ኢትዮጵያ አይደለም ይሄ ዘሪሁን ተሾመ እስከዚህ ድረስ። ለማንኛውም ይሄን እንዝጋ።